الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبر قسمك وتحقق على أعدائك وعيدك والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته. እናንተ የደውሃ ነዋሪዎች አላህ እርምጃችሁን ይባርክላችሁ፣ ስብስባችሁን አላህ ያበርታው። ሁሌም ከዚህ የደመቃችሁ ይጎላችሁ ነው እንደማገኛችሁ ተስፋ አደርጋለሁ ኢንሻአላህ። በመጀመሪያ ከሁሉም በፊት ከሁሉም በላይ ይህን ፕሮግራም ከዓመታት በኋላ ላገራልን ጌታ ምስጋና አቀርባለሁ። አልሐምዱሊላህ ረቢል ዓለሚን። ከዛም እንደ ወንድም ይህ ፕሮግራም እንዲሳካ በመደወል በማስተባበር ቀጠሮ በማስያዝ ደፋ ቀና ላሉ ወንድሞቼ አላህ አጅራቸውን ይጻፍላቸው። እንዴት እንደምጀምር ፕሮግራም አላወቅኩም ኢንሻአላህ። ልክ የዛሬ 6 ዓመት አካባቢ በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር። አላህ ደግሞ ነገራቶች ለ6 ዓመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ። አልሐምዱሊላህ ረቢል ዓለሚን። ርዕሱ بعد العسر يسرا የሚል ነው የተሰጠኝ። ያው በመጀመሪያ ለአላህ ብዬ ወዳችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በደንብ አልተሰማኝም። ህይወት ስትባል አላህ Subhanahu Wa Ta'ala ምድርን ያስቀመጠበት የራሱ ዘይቤ አለ። ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር ፎይታ አለ የሚል ነው። ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል? አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ خلقنا الانسان في كبد ይላል አላህ። የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ليبلوكم ايكم احسن عملا ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠር ነው ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ إنا خلقنا الإنسان من نطفة أمشاج نبتليه لنمكرون يفترنا يسولج. دنيا كمكر عزدا كعسر عزدا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار. جبلت على كدر انديني تفترتشو بمدفرس وأنت تريدها صفوا من الآلام والأكدار. أنت جن كمدفرس كم يسممو نجروش كجنكات اندزادات من يالله إيه محال ما يهون. ومكلف الأيام ضد طباعها كاناتن كتفتربت زي بياتشو لياسوت عمي فلق متطلب في الماء جزوة نار. ساتوست ውቅያኖስ ውስጥ ሳትን ለማውጣት እንደሚጥርሰው ነው ይለናል ገጣሚ። መደፍረስ አላት፣ አጸዳም፣ ዑስር አለ። የትምህርታችን ዓላማ ግን ኢነማ አልዑስሪ ዩስራ፣ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀን በፈተናዎች ውስጥ ሆኖ ተስፋን
አርቆ ይመለከታል ትንሽ ይቀነስ እኔ ተጋላል ሙእሚን ተስፈኛ ነው በፈተናዎች ውስጥ ሆኖ ተስፋም ብርሃን ከርግት አንጋጦ ይመለከታል ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል ወኢዛ መሰሁ الشر ካነ የኡሰን ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ ወኢዛ መሰሁ الشر ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው ሌላ አንቀጽ ላይ አላህ ይሄን ገጽታ ሲያሳየን ወሚን الناس ከሰዎች ውስጥ አሉ አለ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል ሶላት ላይ ነሽጥ ነው ጎበዝ ነው ሂጃባ ላይ ጎበዝ ነች ያኔ ወኢን አሳበሁ ፊትነቱን ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ወደኋላ ሲገለበት ታገኘዋለህ ይላል አላህ ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው اذا رايت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን ይሄ ነው መርሁ እንጂ ወደ ሱስ አይመለስም ወደ ተስፋ መቁረጥ አይመለስም ሶላትን አይተው ሂጃባ ላይ አትዘናጋም حرام ላይ አይዘናጋም ይህ ሙስሊም ያልሆነ ባህሪያዎችን ነው አላህ የሚገልጽልን انقلب على وجهه خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء يموت مالت قبر ውስጥ ገብቶ ያረፈ አይደለም የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው አላህ ዘንድ ተስፋ የሌለው አዛይ ጌታ የሌለው የሚመስል ሰው ማለት ነው አላህ ምድርን በህግጋቶች አስቀምጧቸዋል ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ የመሬት ስበት ህግ የንፋስ ፍሰት ህግ የፀሐይ ፍሰት ህግ እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው ማህበራዊ ህይወትም ላይ አላህ ህግ አስቀምጧል ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ አትጠራጠር እፎይታ አለ ከማልቀስ በኋላ ፈገግታ አለ ከህመም በኋላ መፈወስ አለ ስራጦ ከመንገላታት በኋላ መልካም ስራ ማግኘት አለ ከችግር በኋላ ደስታ አለ ከስር በኋላ መፈታት አለ እነዚህ ህግ ናቸው ወለን ተጅደ لسنة الله تبديلا ለነዚህ አላህ ህጎች መለወጥን አታገኝም ነው የሚለው አላህ ወለን ተጅደ لسنة الله تحويلا መቀየርን አታገኝ ቋሚ ህግ ነው إن مع العسر يسرا وإن مع العسر يسرا ሚለው ዑለማዎች ወስደው ዑስር ሚለው መጨነቅ መጠበብ ሚለው የተገለጸው በላመት ታሪፍ ነው العسر ነው يسر ደግሞ بغير لام التعريف يسر ነው አሊፍና ላም ከፊቱ የለው በአረበኛ ቋንቋ العسر ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት يسر ደግሞ እንደ ሁለት ነው የሚታዩት አንድ መጨነቅ ሁለት ነው ያሸንፈው ይላል فلن يغلب العسر يسرين ግልጽና የቁርአን አገላለጽ دقيق ነው عسر على عسر ተደምረው እንደ አንድ ዑስር ነው የሚታየው يسر በነጠላ ነው የመጣው فلن ولن يغلب العسر يسرين
አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምትተገብርበትን እድል አጣሃል፣ ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪ እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር። እርድ ነው፣ ከባድ ነው። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። ያገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ አመት የተወለዱትን ዘላቸዋለን፣ አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት አመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት አመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና። አላህ ሳምፕል እንዲሆነና ይጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ህፃን። ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ፣ ጩሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን።
የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተየው አለቻት። فبصرت به عن جنب ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግስት። የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው። وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን لي ولك አለችው። የኔና አንተ ያይማረፍ ያገኘ لا تقتلوا እንዳትገለው عسى أن ينفعنا ሊጠቅመን ይችላል ወደፊት أو نتخذه ولدا ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። فرعون يعني من قال أما لك فنعم وأما لي فلا يعني أي ما رفيع ما بجرش لي قال له قن على السنة يودات نبا موسى عليه السلام ما نجلي هنا فرعون بيت استقبا كم يصدو سو بيت است اندقبا مالك اسجمرا ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። وحرمنا عليه المراضع من قبل على الله ጡት የተባለን ከለከልነው አለ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ህፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደሷ አላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ህፃኑንም እንደተቀበለችው ህፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። إن مع العسر እስኪ ነገሩኛ አንቀጹን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ። አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ من ينجيكم من ظلمات البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። تدعونه تضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት لئن أنجانا من هذه ከዚህ ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላህ ሱብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነው ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉ ጭንቀቶች ሚያድናችሁ አላህ ሱብሓነሁ ወተዓላ። بعد عسر يسرا إن مع العسر يسرا ከጭንቀት ጋር ፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ።
ላስከትል ሁለተኛ ከሀገር ተባረሃል የእምነት ነፃነት አጣ ተሰደሃል ምንድነው የገጠመ ህይወትህ ላይ ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም صلوا على رسول الله ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል ይበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል ሰሃቦቹ ከአባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳለፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው ሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያ መከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ግልጽና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح يسو مكفت سيمتا ورأيت الناس يدخلون في دين الله أفواجا سوچنم ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره መሐረታም ጠይቀው انه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክር መስን ነው የተፈታነው በህዝብ ጥረት አይደለም የተፈታነው በህዝብ ጮት አይደለም በማን ነው አላህ Subhanahu Wa Ta'ala
ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው? ፈሰብህ አላህን ማጽዳት ነው። ሱብሃነክ ወቢሐምድክ ቢሐምድ ረቢክ። ከዛሳ በጉዞ ላይ ስተት ሊኖር ይችላል። ወስተግፊርሁ ማህርታን ጠይቅ። ታግላል አዎ፣ ግን ወስተግፊርሁ። ለምን ነው ሶላት ሰግደን እስትግፋር እናረግ? ፐርፌክት ላይሆን ይችላል ሶላቱ፣ ለአላህ ልቅና ማይመጥን ሊሆን ይችላል። እንደጨረስነ አስተግፊሩላህ አስተግፊሩላህ አስተግፊሩላህ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነቢዩ እጅ ወሰደባቸውና ነስሩላህ አለዋል። የአላህ ድል ነው። አንተ ታግለሃል አዎ፣ ለፍተሃል፣ ተሰዳሃል አዎ፣ ሰሃቦቹን አስተምረሃል፣ አደራጅተሃል አዎ። መጨረሻ ድሉ ግን የማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው። በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊርሁ ማህርታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር። አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላህ ወልፈትህ፣ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አላ ኩሊ ሓል ባዕደ ዑስርን ዩስራ። ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። يقول عائد القرني لا تحزن የሚባል ኪታባቸው ለምን ይላሉ? إذا رأيت الصخراء يمتد ويمتد، ይሄ በረሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم እወቅ أن وراءه ከርሱ በኋላ رياضا خضراء وارفة الظلال، አረንጓዴ መስክ አለ፣ ጥላው ያጠለለ እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። وإذا رأيت الحبل يشتد ويشتد، ገመዱ በጣም ሲወጠር ስታየው فاعلم أنه سوف ينقطع، እንደሚበጠስ እርግጠኛ ሁን። واعلم እወቅ مع الدمعة بسمة، ከማልቀስ ጋር ፈገግታ አለ። ومع الخوف أمن، كمفرات قام الرقاقات الله. ومع الحبس إطلاق، كمتاصر قام مفتات الله. عسى ما ترى ألا يدوم وأن ترى له فرجا مما ألج به الدهر. رقطين ياهون ملكام نقر كذابوها عليك كالتلوان. سوستنيا كان يقاناتشو. اللهم صل وسلم على نبينا محمد. بعد عسر يسرا ሶስተኛ ወርከን ደርሰናል። ስምህ ጠፍቷል፣ ባልሰራው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አሊያም አልፈው አክራሪ አሸባሪ ብለውሃል፣ ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል፣ ወይስ በዝሙት ጠርጥረው ያውቃሉ? አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ፣ በጣም ጥቡቅ ነች፣ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት። አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ
መናፍቃን አገሩን ናኙበት ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት እዚዛ ተቀባበሉት ሳያቁት የተወሰኑ ሙስሊሞችም አብረው ተሳሳቱ إذ تلقونه بألسنتكم إلى الله ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በመእመናን መሃል ብክለት የሚያሰራጩ አስፋፉት ወሬውን ጫፍ እስከ ጫፍ አደረሱት አላህ እነሱንም ሊያስተምር ነብዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ዋይ ለአንድ ወር ሙሉ ወህይ ያቋርጣል ሙስሊሙ የትግባ እውነታውን አላህ ወህይ ያወርዱ አልዳኛው ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ الناس በቤተሰቦች ላይ ለምንድነው አዛ መታደርጉኝ ይሉ ነበር ወር ሙሉ ወሬው ተሰራጨ ወህይ ያልወረደ ሰው ተጨነቀ ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ አንድ አውሮፓዊ ጻፍ ምን ይላል እኔ የነብዩን ነብይነት ስጠራጠር ይላል ሙስሊም አይደለም ኦሪየንታሊስት ይባላል ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል ቁርአን ከርሳቸው ቢሆን ኖሮ ወራ ይጨነቁም ነበር ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር ወር ነው የተጨነቁት ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ ልጁ ናት ለአቡበክር ረዲየላሁ ዐንሁ ከወር በኋላ ግን አላህ ይስርን አመጣ ወሬው ማን እንዳናፈሰው አላህ ተናገረ والذي تولى كبره له عذاب عظيم يا بتلي የመነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ على كل حال ስሟ ከጠፋ በኋላ አላህ በነብዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለው ወይ ጅብሪል ነግሮኛል ብለው አይደለም የተናገሩ ቁርአን አወረደ አላህ እስከ يوم القيامه የሚነበብ ግልጽ ነው ቁርአን ነው አላህ ያወረደው እናታችን አይሻም ተላች ከወረደ በኋላ والله ስታማ ቢያንስ አላህ ለነብዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስብ ያላቅም ማለት አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው ክስተቱን አሰፈረው አላህ ይሄን ክስተት ኢማም አልቁርጡቢ ወቁ ሙፈሲር እንዲህ ገልጹታል ወኢነ ዩሱፍ እኮ ለማ ሩሚየ بالفاحሻ ዝሙት ሰራ ተብሎ ነብዩላህ ዩሱፍ እስር ወርደዋል አይደል ታውቃላችሁ ከንጉሱ ሚስት ጋር የነበራቸውን ሰጣ ገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል ወኢነ ዩሱፍ እኮ ለማ ሩሚየ بالفاحሻ በመጽፎ በጸያፍ ስራ እንደሰራ ሲታማ በራአሁ الله على لسان صبي ነብዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራይ ነው ስትል መረጃህ ምንድነው አምጣሉት ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ አላህ በምን ነው ነፃ ያወጣቸው በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ ወኢነ መርየም የነብዩላህ ዒሳ እናት መርየም ለማ ሩሚየት بالفاحشة ዝሙት ሰራሽ ተብላ ስትታማ በራአህ الله على لسان ابنها النبي ነብይ በሆነው ነብዩላህ ዒሳ ነው ነፃ ያወጣ ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው قال اني عبد الله اتاني الكتاب وجعلني نبيا وجعلني مباركا حيثما كنت واوصاني بالصلاه والزكاه ما دمت حيا الايه الله በማን ነው ነፃ ያላት ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ህፃን ነው እሱም ነብዩላህ ዒሳ አለይሂ ሰላም ዩሱፍን ደግሞ በማን ፍርዓውን እንትን ንጉሱ ቤት ውስጥ በሚገኘው ህፃን ልጅ አይሻ ታማች
የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል። ሚስታቸው ናት። ለም የርዳ ለሃ አሉ ቢበራአት ሰብይን ወላ ነቢይን ሐታ ነጠቀ ቢነፍሲሃ። አላህ በህፃን ልጅም በነቢይም አልመሰከረላትም፣ በወሕይ ነው ያጸደቀላት። ባዕደ ዑስሪን ዩስራ። ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጅሉ ትንሽ ታገስ፣ በትዕግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላህ ዩዳፊዑ ዐን الذين آمنوا። አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ። የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። ያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አብናኡ ያዕቁብ ማለት ነው። እስራኤል ዘሮች ስንል የያዕቁብ ዝርያዎች ማለት በኒ እስራኤል ስንል። አላ ኩል ሓል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድን ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድ ነው ማታደርገው። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ الشمس بيدها ይላል። ፀሐዩን በእጇ እንዲህ እየተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات። አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች። ከባድ ርግማ። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አላት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፈቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት።
ለቁንጅናዬ ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧል ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርድ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን ነው የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል የሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስጡኝ ለቀቁት ውዱ አደረገ ሶላት ሰገደና ሕፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም ማናቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም መን አቡክ አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ሕፃን ልጅ አይወራ ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር ያ ጉላም መን አቡክ አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ ይህን ክስተት ማን ይሰማል በኒ እስራኤሎች ልክ ይህን ሲሰሙ ግሩጋ ወደቁ ቀርበው ያጥፉት ጀመሩ ጁረይጅን ለካ አላህን ወልይ ነው እንዲህ ምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት ጁረይጅ ምን አለ ነው እንደነበረው አርጋችሁ ስሩት بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን አላህ Subhanahu Wa Ta'ala አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል ግልጽ ነው አላህ ነው ካንተ የሚከላከል አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር ህይወት ላይ ውጥረቶች ስታይ ምን ይከተለዋል እፎይታ ይከተለዋል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን አራተኛ ልጠይቅ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወት ውጣ ወረድ ረፍት ነስተሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጠበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታወቁ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጠበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው እድሜያቸው 86 ደርሷል እርጅና ተጫጭኗቸዋል ለ50 ዓመት ያህል በችግር ህይወትን ገፍተዋል
4 ልጆች 2 ሴት እህቶች ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ 8 ሴት ልጆች እሳቸው 9ኛ 4 ልጆች 2 እህቶች የሚስት እናትና ሚስት 8 ሴቶች አቡ ጊያስ አንድ ግለሰብ ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው ይህ የ86 ዓመት የእድሜ ባለጸጋ ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ጊያስ ትናንት ያለ ምግብ ነው የጾሙት ዛሬም እንደዛው ለመጾም ተገደዋል ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ ያሉ ባባ አሏት መጣች ላይ ለብሳ የነበረችውን ልብስ ሰጠቻቸው እሱን እየተቀያየሩ ነበር የሚሰግዱት ከዛም መጣችና ያ አባ ጊያስ አንተ የጊያስ አባት ሆይ እባክህን ረሃብ ገደለን እኔ እናንተን ችለው ይሆናል ሴት ልጆቻችን እናቴ ግን ረሃብን መቋቋም አትችልም እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው ዛሬ ደግሞ ጾማችን እንዳናፈጠር قال افعل الشالات ከቤት መውጣት ጀመረ ዱሃ አካባቢ እንደነጋጋ መካን መዞር ጀመረ ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል የ86 ዓመት አዛውንት ማን ይቀጥራል ምግብ ፍለጋ ዞር አቡ ጊያስ ማግኘት አልቻለም ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው ጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል እርሱ ወደ ቤት እንዴት ይመለስ ባዶ እጁ ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ ጥላ ላይ ነው ልጆቹ ታወሱት ዛሬም ዳግም በረሃብ ሲያዱ ተከዘ ከዚህ ኑሮ በሞትስ ምን ነበራል ኑሮ ነው እንዴ ምኖረው እቺ ህይወት ናች እንዴ ምን ልጨምርልኝ ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ ማንገቻ ነው ምንለውኛ ምን ይሆን ቆዳ ነው ከርቀት ሲያዩ እባብ ይሆን እንዴ ደግሞ ነድፎ ቢገለኝስ ከራሱ ጋር ያወራል ቢገለኝም ይግደለኝ የኔ ህይወት ምን ዋጋ አለው በድፍረት ገመዱን ሳበው ሲስበው የፖርሳ ማንገቻ ነበር ጎተተው ከውስጥ ጥቁር ክብ ነገር ወጣ ሳበው ወጣለት ምንድነው እዚህ ውስጥ ያለው ምግብ ይሆን በድግ አርጎ ሲያወዛውዘው የበርካታ ሳንቲሞች ድምጽ ሿ ሿ ሲል ተሰማ ምን ይሆን ፖርሳውን ከፈተው ነጫጭ የወርቅ ሳንቲሞች ነበር በደስታ ፈነደቀ ልጆቹ አዳዲስ ልብስ ይለብሱ ታየ ጠግበው ሲበሉ ታየ ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ በዚህ ስሜት ውስጥ ያለ አንድ የሸሪዓ ህግ ትዛል حكم اللقطة እስልምና የወደቀ ቃል ያወጣው ህግ አለ እሱን ታውቃላችሁ መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም በእስልምና ህግ አለ እቃ ወድቆ ካገኘ ሸሪዓው ምንድነው የሚለው ያን እቃ አመት የጠፋው ያልክ ማስተዋወቅ አለ ከባድ ነው ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ የሙስሊሞች ንብረት ግን ጠባቂ ማን ነው ሁሉም ሙስሊም ነው ይሄ እስልምና የሸሪዓ ምጥቀት ነው የሚያሳይ ያንተ ንብረት እኔ ጠባቂ ነኝ ማን ነው የጠፋው ብዬ አመት መናገር አለብኝ ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ ከዛ አቡ ጊያስ ዙሮ ድንግጣል ይሄ ነገር የሰው ንብረት እኮ ነው መውሰድ አልችልም حرام ነው የሚሆንብኝ እንዴት ላደርግ አመት ላስተዋውቅ አንድ ቀን እንበላው ምግብ የለንም ምን ልናደርግ ነው ከአመት በኋላ ማን ይስልሞት ይችላል 85 አመቱ ነው ሚስቴ በረሃብ ጠውልጋለች ቆዳዋ አጥንቷ ላይ ተጣብቋል ልጆችም ተንገላተዋል ትዳር አጥተዋል ከድህነት የተነሳ አመት ላስተዋውቅ
ምን ነው ባላገኘሁት አመት የራበህ መብላት ማችለው ሚሊዮን ብሮች ምን ይሰራል 1000 ድርሃም አለው ይላሉ ኢማም አጠበሪ 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት እጃቸው ላይ ገባው 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አሰብ ከባድ ነው በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ጊያት ድምጽ ካልተሰማ ከፍ አደርጋለሁ ከኋላ ይሰማል እህቶች ይሰማል ይሰማል ኢንሻአላህ አቡ ጊያት ምን ያድርግ ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤቱ ተገኘችው ያ አባ ጊያት ማጃ አበክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አሬ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭ ነው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣል ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርቦሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው ሐራምስ መጠጣት ይፈቀድለቴ በራህ ላይ ይሄደ ከኸምር ውጭ ሊሞት ብሎ ወሃጦ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 አመት ሙሉ ሆዴ ሐራም ሳላስገባ በ86 አመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም ይሄን አቋሚ ነው ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ ልውጣና እስኪ ሰውየው ልፈልገው ካገኘውት ባይሆን ያገኘውበትን የሆነ ድርሻዬን ወስዳለሁ እሷም ተስማማች አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀን ከዛም አንተ ኹራሳኒ ሆይ ያሉት ማን ነው የመጡት አሁን አቡ ጊያት ነው የመጡት ሰውየውን አገኙት አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ኛኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበን ምንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው ምንጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል አንድ 10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል አንድ 10ኛ ማለት 100 የወርቅ ሳንቲ ማለት ነው ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል
ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን እኛውን ይሄ እስመ ሰለፍ መዝሉም ነው ተበድሏል። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረጉ። እኔ ጋናቸው ምን ነው አልሐርቡ ኺዳ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠርኩ። ለራሱ እያመቻቸ ነው ብዬ አሰብኩ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ጊያት አለችው እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት ተቸግረሃል። ለምንድን ነው ማታነሳው? አንተ እኮ ሙጥር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንት ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዝ አሉና አቡ ጊያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርግ ይሉ ባባ ከጭንቀት በኋላ ፎይታ ይመጣል። አላህ አይተወንም ተይሉ ባባ አላት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም። ቅድም 100 ነው።
እሱም ብታረግለት ይሰጣል قال لا يا بابا አላቸው የማይሆን እሱም ለምን እንዲ ጠንከር እንዳለው ኋላ ታሪኩ ይገባቸዋል ይሄንማ እኛ እናደርገው አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ ዘው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር ትልቁ ትምህርት ይሄ ነው ሐቂቃ እኛ ትንሽ ኑሮ ውስጥና ወጥብን ስራ ለመቻች ሲል ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማያቃትን ሴት ያማልላል ይሄ ሙስሊም ባህሪ አይደለም ችግሮች ሲመጡ ያልፋል ይነጋል ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ ንጋቱ ቅርብ አይደለም እንዴ እየነጋ ነው ታሪክ እየተለወጠ ነው ያችን ቴምራፍ በልተው አፈጣ በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ ንብረት ያገኛል እንዴ ስጡይ ብሎ ተጣራ አሁንም ይላል ኢማም አጠበሪ ነው የሚዘግበው አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር መቶ አልኩም ቢያል ለራሳቸው የሚደራደሩ ነው የሚመስል 10 አልኩ አልተስማማ ባይሆን አንድ ወርቅ ሳንቲስጠውና ይመልስልኝ ይሆናል በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል በግማሿ ደግሞ ሐጃጆችን ማጠጫቃ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል አንድ የወርቅ ሳንቲስጠዋል ሰውየው እንደሚስማማት ተጠብቃላችሁ አይደል قال لا يا بابا ይሄማ ያው አላህን ከፈራ ያምጣል ካልሆነ ዘው አላህ ይተሳሰብ አቡ ገያስ ተስፋ ቆረጡ ናበል ወደ ቤት እንሄዳሉት ምንድነው አሉ እስኪና አንተ ሳንቲ ከሆነ አለ እንደዚህ አዎን አየ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና ሲያቀና ኢማም አጠበሪ ምን ይላል የታሪኩን ፍጻሜ ማየት አለብኝ የተከተልኳቸው በሩ ሲገቡ ግቢው አብሬ ገባው ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ ከዛ ልገባ ስል ማን አለኝ አቡ ገያስ አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ እንደ ፍጻሜው ልይብዬ ነው ናገባሉኝ እሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘዋወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ያል ፖርሳዬ ብሎ ፈነደቃል ተቀበላቸው ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱ እናት ባለቤቱ ሁሉም እንዲያያሉ ምንድነው የሚወጣው ይያል ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል አይናቸው እንዲህ ሲከፈት አየውታል አመታት ወርቅ አይቶ አያውቁም አይደለም 1000 ወርቅ ሳንቲም ምንድነው እየሆነ ያለው ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችኋል 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ አላሁ አክበር አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላሉ በዚህ ቃል ነው የሚገልጹት ሴቶቹ ፈበቁ መሽቱቅ الأخناق አንገታቸው ተመዞ አይናቸው ፈጠው ቆመዋል ዴት ሰው ደክሞ ያገኘለት ሽማግሌ አንድ ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማቶታ ምን አይነት በኺል ነው
ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አየ። የሚያፈጥሩባት አንድ ሳንት የሚጠብቁ ነው። ኢማም አጠበሪ ምን ያህል እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ አፈጠጥን። ትንሽ ቆይቶ ኩራሳኑ መጣ። ያ ግለሰብ ገባ፣ የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ አሉ። ነገሩ ሰፊ ነው አለው። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባህ ብሎ እግራቸው ላይ ወጣለው ይላል ጠበሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለ። የወርቅ ሳንቲ ሙሉ ለሙሉ አላናገረንም፣ ወጥቶ ሄደ። ደንግጫለሁ፣ ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልሄድ ስል እጄን ያዙኝና ቁም አሉኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለአመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ነው። ታዲያ ምንድነው? አንተም መካፈል አለብህ አሉኝ። ይዳቸር ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶች 8 አይደል? ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባል። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታል አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን በላም ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን ኢነማ አልዑስሪ ይስራ ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ።
ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረም ይጋቡት ሀብታሙ ነው አላል። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላል። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው ያባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆቼ? ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም